ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ምዕራፍ 1 የመጀመሪያው ቁስል። አሳልፎ የሚሰጥህ ማን ነው? ስለ አስቆሮቱ ይሁዳ መጽሐፍ የሚማርክ ርዕሰ ጉዳይ አለመሆኑን የምናውቀው አራቱ ወንጌላውያን አስገዳጅ ከሆኑባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙ ባለመጻፋቸው ነው። እኛም የይሁዳን ስም ስናነሳ ጌታችን ስለተቀበለው ሕማምና መከራ ብቻ አንስተን ብንተወው ምንኛ በወደድን። ነገር ግን ይሁዳ ራሱ የጌታችን ስለኛ ከመታገሳቸው መከራዎች አንዱ ነው። ምክንያቱም የጌታችን ሕማምና ስቃዩ የሚጀምረው ከ12ቱ አንዱ አድርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነው። በዕለተ ዓርብ በጠላቶቹ እጅ ከተሰቃየው ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የህሊና ስቃይ እጅግ የከፋ ነውና የታመንሁበት የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳ ተብሎ እንደተነገረ ከሐዋርያቱ ጋር አንድ አድርጎ የሾመው የከረጢቱን ገንዘብ እንዲይዝ የታመነበት ደቀ መዝሙሩ ሲከዳው ማየቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጀመሪያ ስቃዩ ነበር። መዝሙር 41 ቁጥር 9 ላይ እንደምናገኘው ጌታችን ስለ ይሁዳ በመንፈሱ ታወከ ተብሎ ተጽፏል። በዮሐንስ ወንጌል ምዕራፍ 13 ቁጥር 21 ላይ ከዛ በፊት በመንፈሱ የታወከው የሚወደው አልዓዛር በሞተበት ወቅት ነበር። በዮሐንስ ወንጌል ምዕራፍ 11 ቁጥር 33 ተጽፎ እንደምናገኘው። ስለዚህ ጌታ በሥጋ ለሞተው ለሚወደው አልዓዛር በመንፈሱ ታውኮ እንዳለቀሰው ሁሉ አሳልፎ ለሰጠውና ራሱን በነፍስ ጭምር ለገደለው ለሚወደው ይሁዳም አልቅሶለት ነበር። በነቢዩ ዘካርያስ ሰውም ይህ በእጅህ መካከል ያለ ቁስል ምንድር ነው ይለዋል። እርሱም በወዳጆቼ ቤት የቆሰሉት ቁስል ነው ይላል ተብሎ የተጻፈለት ክርስቶስ ቁስሉ የሚጀምረው ከወዳጆቹ በሐዋርያት ቤት ውስጥ ይሁዳ ባቆሰለው የህሊና ቁስል እንደነበር መጽሐፍ ይተርካል። በትንቢተ ዘካርያስ ምዕራፍ 13 ቁጥር 6 ላይ ይሁዳ የሚለው ስም ከ12ቱ የእስራኤል ነገድ አባቶች የአንዱ ስም ነው። ስለ ሊያ ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው ተብሎ ተጽፏልና በኦሪት ዘፍጥረት ምዕራፍ 29 ቁጥር 35። ይህ ስም የአስቆሮታዊው እጅ ገብቶ ወይም በአስቆሮታዊ ይሁዳ እጅ ገብቶ ተጠላ እንጂ በብሉይ ኪዳን ሰዎች ለወንድም ለሴትም ለማውጣት የሚመርጡት ስም ሲሆን በዕብራይስጥ ምስጉን እግዚአብሔርን አመሰግናለሁ በእግዚአብሔር የሚታመን ማለት ነው። በመጽሐፈ ዮዲት የሚለው ስም ይሁዳ የሚለው በሴት መደብ ሲነገር ነው። አበበ ብሎ አበበች እንደሚል ይሁዳ ብሎ ዮዲት ይላልና። በሐዋርያት መካከል ይሁዳ የሚል የመጠሪያ ስም ያላቸው ሁለት ደቀ መዛሙርት ናቸው። አንደኛው አብሮ በማደጉ የጌታ ወንድም ተብሎ የተጠራው ታዲዮስ ሲሆን ከአስቆሮቱ ክህደት በኋላ ይህ ስም ተወዳጅ ባለመሆኑ ወንጌላውያኑ እውነተኛውን ይሁዳ የአስቆሮቱ ያይደለ ይሁዳ ብለው የለዩት ሲሆን ራሱንም የያዕቆብ ወንድም ይሁዳ ብሎ ለይቷል። ይህንንም የሐዋርያው የቅዱስ ቶማስ ሙሉ ስሙ ይሁዳ ቶማስ ዲዲሞስ የሚል ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 22 እንደምናገኘው እንዲሁም በይሁዳ መልእክት ምዕራፍ 1 ቁጥር 1 ላይ እንደምናገኘው የአስቆሮቱ የሚለውን ቅጽል ትርጉም በተመለከተ የተለያዩ ማብራሪያዎች ይገኛሉ። የመጀመሪያውና በብዙዎች ዘንድ ተቀባይነት ያለው ሐሳብ ቂርያት ከምትባለው በእስራኤል ደቡብ ክፍል የምትገኝ የይሁዳ ነገድ ልጆች ከተማ የተገኘ መሆኑን የሚያሳይ ስያሜ እንደሆነ ይነገራል። ይህ አጠራር ለይሁዳ ብቻ ሳይሆን ለአባቱም ለስምዖንም ጭምር የአስቆሮቱ የስምዖን ልጅ ተብሎ ጥቅም ላይ ሲውል መገኘቱ
የከተማ ስም መሆኑን ለመረዳት ያስችላል። በዮሐንስ ወንጌል ምዕራፍ 13 ቁጥር 26 እንደተጻፈው። ሁለተኛው ትርጉም ደግሞ ጌታችን ያስተማረባት የአረማይክ ቋንቋ ሊቃውንት የሚሰጡት ማብራሪያ ነው። ስቆር ማለት በአረማይክ ቋንቋ ቀይ ማለት ሲሆን ከግሪክ ድህረ ቅጥያ ኦት ጋር ሲገጣጠም ባለቀዩ የሚል አገባብ ያለው ይሆናል። የዚህ ሐሳብ ደጋፊዎች የይሁዳ የጠጉሩ ቀለም ቀይ ነበር የሚል ትውፊታዊ ማብራሪያ የሚሰጡ ሲሆን ይህ ሐሳብም በጥንታውያኑ የባዛይንታይን ስዕላት ላይ ተጽዕኖውን አሳርፎ ይሁዳ ባለቀይ ቀለም ጠጉር ያለው ሆኖ እንዲሳል ምክንያት ሆኗል። አንዳንድ ጸሐፍት ደግሞ የአስቆሮቱ የሚለውን ስያሜ ገንዘብ ያዥ ብለው ተርጉመውታል። ይሁዳ በሁሉም ወንጌላውያት የሐዋርያት ዝርዝር ውስጥ የመጨረሻው ሐዋርያ ሆኖ ተጠቅሷል። ይህ የሆነውም ወንጌላቱ የተጻፉት ይሁዳ የሐዋርያነት አገልግሎቱን በፈቃዱ ከተወ በኋላ በመሆኑ ያለፈውን ሲጽፉ ባያስቀሩትም አንባቢ አውጥቶ ለመረዳት እንዳይቸገር ነበር። የአስቆሮቱ ከሚለው ሌላ አሳልፎ የሰጠው ይሁዳ ተብሎ ተደጋግሞ ተጠቅሷል። ስለ ጴጥሮስ ሲጻፍ 3 የካደው ጴጥሮስ፣ ስለ ቶማስ ሲጻፍ የተጠራጠረው ቶማስ የሚል ቅጽል ሳይገባ የይሁዳ ብቻ ለምን ከነጥፋቱ ተጻፈ ቢሉ ጴጥሮስና ቶማስ በአንድ ወቅት የሰሩትን የጥፋት ታሪካቸውን በንስሐ ስለፋቁትና ይሁዳ ግን ከነ ኃጢአቱ ያለ ንስሐ ስለሞተ ይህ ሆኗል። የይሁዳ ትልቁ ኃጢአቱ አሳልፎ መስጠቱ ሳይሆን ንስሐ ሳይገባ ራሱን መግደሉ ነውና። ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፈው ታሪክ እጅግ ጥቂት ሲሆን ስለ ጥንተ ታሪኩም በዝርዝር የተመዘገበ ነገር በወንጌላቱ አይገኝም። ወንጌላቱ የሚጠቁሙት የአባቱ ስም ስምዖን እንደሚባልና የደቡብ እስራኤላውያ ቂርያት ሰው መሆኑን ብቻ ነው። ከ12ቱ ሐዋርያት ውስጥ 11ዱ ከሰሜን ገሊላ የመጡ የገጠር ሰዎች ሲሆኑ ገሊላዊ ያልሆነና ለኢየሩሳሌም የቀረበው ብቸኛው ከተሜ ሐዋርያ ይሁዳ ነበር። በኢትዮጵያ ቤተ ክርስቲያን ትውፊት ይሁዳ አስቀድሞ በትንቢት እንደተነገረበት ወላጆቹ ጥለውት በሌሎች እጅ እንዳደገና ጦረኛ እንደሆነ በጦር ሜዳ የገዛ አባቱን ስምዖንን ገድሎ እናቱን ሳይቦሪያ ማርኮ እንዳገባት የሚገልጽ ታሪክ ተጽፏል። ይህ ታሪክ በእኛ ትርጓሜ ላይ ብቻ ሳይሆን ከ12ኛው ክፍለ ዘመን ጀምሮ ወርቃማው ቃለ ታሪክ ወይም ዘ ጎልደን ሌጀንድ በሚል በሺህ የሚቆጠሩ የላቲን ጽሑፎች ላይ የተገኘና በምዕራብና ምስራቅ አውሮፓ በግሪክ የተስፋፉ ታሪክ እንደነበረ ይነገራል። ካህሊል ጂብራንም ስሞችን ከዚህ ቃለ ታሪክ በመዋስ ለልብ ወለዱ ተጠቅሞበታል። በ1828 ዓ.ም በእንግሊዝ በድጋሜ ከላቲን ተተርጉሞ ተሰራጭቷል። ይህንን ታሪክ የቋንቋና የፎክሎር ጥናት ባለሙያዎች አይሁድን የክርስቶስን ክብር ለማዋረድ አስጽፈውት በነበረው አስጸያፊ አፈ ታሪክ ሴፈር ቶሎዶት የሹ በመበሳጨት የቀረበ የመልስ ምት ሊሆን ይችላል። ጸረ ሴማዊ መልእክቱ ይጎላልና ከግሪክ የኦፒደፐስ አፈ ታሪክ የተቀዳ ነውና የሚሉ አስተያየቶቻቸውን በዶክትሬት ዲግሪ ማሟያ ጥናታዊ ጽሑፎቻቸው ላይ አትተዋል። ጉዳዩ የታሪክ እንጂ የሃይማኖት ጉዳይ ባለመሆኑ አንገብጋቢ አድርገን ባንይዘውም እንደዋዛ ተረት ሊጣጣል የማይችል ታሪክ መሰረት ያለው ለብዙ ክፍላተ ዘመናት የተሻገረ ትውፊታዊ ታሪክ መሆኑን ግን ከዚህ መረዳት እንችላለን። ይህ ከተሜነቱ ወይም በከተማ ማደጉ ይሁዳ ራሱን ከሌሎች ከፍ አድርጎ እንዲያይ ምክንያት ሆኖታል የሚሉም አሉ። የይሁዳ ታሪክ በዝርዝር አለመመዝገቡን ምክንያት ያደረጉ በኋላ ዘመን የተነሱ መናፍቃን በስሙ ወንጌል ከመጽሐፍ አንስቶ ይሁዳ እንደተበደለ ጻድቅ ሰው፣ ለእኛ መዳን ወሳኝ እንደሆነ ተባባሪ ሰው ወዘተረፈ እያሉ ከወንጌል ትምህርት ጋር የሚጋጭ ብዙ ክህደትን ዘርተዋል። ይሁዳ አሳልፎ ባይሰጠው ኖሮ ጌታ ሊሞት አይችልም ማለት ነው። በተዘዋዋሪ የመዳናችን ምክንያት ይሁዳ ነው ማለት እንዳይሆን መረዳት ይኖርብናል። በሁለተኛው ክፍለ ዘመን የተነሱ ግኖስቲኮች የይሁዳ ወንጌል የሚል የሐሰት ወንጌልን የጻፉ ሲሆን ይህን ወንጌል በቅርቡ የተገኘ ተብሎ በቢቢሲ ሳይቀር ዘጋፊ ፊልም ተሰርቶለት ከመጽሐፍ ቅዱስ ጋር የሚጋጭ ነገርን በምትወደው ዓለም ሲሰራጭ ቆይቷል። የሚያሳዝነው ይህ ወንጌል ራሱ ይሁዳ እንኳን ያላነበበው የፈጠራ መጽሐፍ መሆኑ ነው። በዚህ የሐሰት ወንጌል ላይ ጌታችን ይሁዳን አሳልፈ ስጠኝ ብሎታል የሚል ክህደት የተጻፈ ሲሆን ይህ ሐሳብ ራሱ ይሁዳ እንኳን ንጹሕ ደም አሳልፌ በመስጠት በድያለሁ ካለው ጋር የሚጋጭ ነው። ጌታችን ጊዜው ስለደረሰ ሞተ እንጂ ይሁዳን ሳይጠይቅ
ለአይሁድ እጁን ቢሰጥና ባይሰወራቸው ይገሉት ነበር። መጽሐፉ በተጻፈበት ዘመን የነበረው ቅዱስ ሄሬኔዎስም በ180 ኤዲ ይህ መጽሐፍ የክህደት መጽሐፍ መሆኑን ጠቅሶ አውግዞታል። ቅዱስ ሄሬኔዎስ እንደጻፈው እንደ እውነታው ከሆነ ግን አይሁድ ጌታችንን ለመግደል ብዙ ጊዜ ሙከራ አድርገው ነበር። ስለዚህ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው። ከመቅደስ ወጥቶ በመካከላቸው አልፎ ሄደ። ስለዚህም ሊይዙት ይፈልጉ ነበር። ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ኢየሱስም በመቅደስ ሲያስተምር በግምጃ ቤት አጠገብ ይህንን ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም እየተባለ በዮሐንስ ወንጌል ምዕራፍ 8 ቁጥር 59፣ ምዕራፍ 7 ቁጥር 38 ተጽፎ እናገኘዋለን። ጌታችን በአይሁድ እጅ ያልተያዘው ጊዜው ስላልደረሰና ስለ ሁላችን የሚሞተው በፈቃዱ እንጂ አስገድደውት እንዳልሆነ ሲያስረዳን ነው። ስለዚህ አይሁድ ለጌታችን ያላቸው ጥላቻ ብቻ ለጌታችን ሞት በቂ መንስኤ ነበረ። በወንጌል በግልጽ እንደተጻፈው ይሁዳ ጌታችንን አሳልፎ ለመስጠት የሄደው አይሁድ ጌታችንን ለመግደል ተማክረው ከጨረሱ በኋላ ነበር። በዚህን ጊዜ የካህናት አለቆች፣ የሕዝብም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝብ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ ተብሎ በማቴዎስ ወንጌል ምዕራፍ 26 ቁጥር 3-5 ተጽፏልና። ይሁዳ ወደ አይሁድ የመጣው የረቡዕ ሸንጎ ተበትኖ ከቆየ ከሰዓታት በኋላ ነው። ከደቀ መዛሙርቱ መካከል አሳልፈው የሚሰጣቸው ሰው ይኖራል ብለው ለማይገምቱት አይሁድ የይሁዳ መምጣት ያልተጠበቀ ዕድል ሆኖላቸው ነበር። ሁከት እንዳይፈጠር በበዓል አንይዘውም ብለው የወሰኑት በስውር አሳልፈው የሚሰጣቸው ደቀ መዝሙር እንዳለ ስላላወቁና ስላልገባቸው ነበር። ሕዝብም በማይበዛበት ጊዜ ሊይዙት አስበው ነበር። ሲሰሙም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት የሚለው ቃል የሚያሳየው የይሁዳ መምጣት ጨርሶ ያልገመቱት መሆኑ ነው። በማርቆስ ወንጌል ምዕራፍ 14 ቁጥር 14 ላይ እንደተጻፈው ይሁዳ የፈሩት ሁከት ሳይፈጠር ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። በሉቃስ ወንጌል ምዕራፍ 22 ቁጥር 6 እንደተጻፈው ከዚህ የምንረዳው ጌታችን ተሰቅሎ እንዲሞት የይሁዳ ድርሻ እጅግ ወሳኝ እንዳልነበረና የእርሱ ሚና ያስፈለገው በስውር እንዲያዝ ለማመቻቸት መሆኑን ነው። ይሁዳ ጌታ የሚያዝበትን ሂደት አፈጻጸሙን ያለ ችግር በማፋጠን ጌታ ብቻውን ሲሆን አይቶ በመንገር በጨለማ ለመለየት እንዲችሉ በመጠቆም ረዳቸው እንጂ ጌታን ለመግደልማ ሊቃነ ካህናቱ በግልም በማይበርም ከወሰኑ ቆይተዋል። የማይስማሙት ማይበራና አይሁድ የተስማሙበትን የጌታ መስቀል ጉዳይ ይሁዳ ባይኖር አይፈጸምም ነበር ብሎ ማሰብ ከእውነት እጅግ የራቀ ውሸት ነው። ከሐዋርያት መካከል አንዱ በመሆኑ አሳልፎ መስጠቱ በክርስትና አይን ስናየው እጅግ አሳዛኝ ነው። በአይሁድ አይን ግን ይሁዳ ለጌታችን ሞት ያበረከተው አስተዋጽኦ የድል አጥቢያ አርበኝነት ሚና ብቻ ነው። ይሁዳ የመረጠው ጌታ ይሁዳ ጌታውን አሳልፎ ሊሰጥ ከመሄዱ ከሰዓት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር። ቅዱስ ዮሐንስ አፈወርቅ እንዳለው ዘማ የነበረችው ባለሽቷ ማርያም ይህንን ስትሰማ በለምጻሙ ስምዖን ቤት ሳይጠየፍ ከተገኘና ከፈወሰው የእርሷንም የነፍሷን እድፍ እንደሚያነጻላት ተስፋ አድርጋ ገሰገሰች። በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛችውን የአልባስጥሮስ ብልቃት ሽቱ ያላንዳች ስስት በክርስቶስ ላይ አፈሰሰችው። ቤቱ በናርዶስ ሽቱ መዓዛ ተሞላ። የሴቲቱንም ንስሐ ጌታችን እንደ ሽቱ በጎ መዓዛ ተቀበለላት። ይህ የሽቱ መዓዛ ግን ለአስቆሮቱ ይሁዳ አፍንጫ አስደሳች መዓዛ አልሆነለትም። ቅዱስ አውግስጢኖስ ለነዚህ ለሞት የሚሆን የሞት ሽታ፣ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን የሚለውን የቅዱስ ጳውሎስ ቃል በማጣቀስ ሴቲቱ ካፈሰሰችው ሽቱ የሚወጣው የሕይወት ሽታ ለአስቆሮቱ ይሁዳ የሞት ሽታ ሆነበት ይላል በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 16 እንደተጻፈው። በእርግጥም የሽቱ መዓዛ የአንዲትን ነፍስ ወደ እግዚአብሔር መመለስ የሚያውጅ መዓዛ ነበር። የሰማይ መላእክት በአንዲት የባከነች ኃጢአት ነፍስ መመለስ ደስ ሲሰኙ
ይሁዳ ግን ያሳሰበው የሽቱ መባከን ነበር። ከዚች ሴት ነፍስ ዋጋ ይልቅ የይሁዳ ጭንቅላት ሲያሰላው የነበረው ሽቱ አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበር። የአንዲት ነፍስ ዋጋዋ ከዓለም ሁሉ ዋጋ ይበልጣል። በሉቃስ ወንጌል ምዕራፍ 9 ቁጥር 25 እንደተጻፈው። ይሁዳ ግን ከዓለም ከሚበልጠው የሰው ነፍስ መመለስ ይልቅ የአንድ ብልቃጥ ሽቱ ጉዳይ አንገበገበው። ይህ ጥፋት ምንድን ነው? ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው አለ። በተሰበረ ልብ ለመመለስ በጌታዋ ፊት ራሷን ያዋረደችውን ሴት የሚያሸማቅቅ የጥፋተኝነት ስሜት እንዲሰማት የሚያደርግና ጌታችን እንዳለው የሚያደክም ንግግር ተናገረ። ስለ ድሆች ማሰብ መልካም ነው፣ ጌታችንም ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ አስተምሯል። ለድሆች ምጽዋት እንዲሰጥ ማዘዙም ሐዋርያቱ ሲያዩት የኖሩት ልማድ ነበር። በሐዋርያቱ ሥራ ምዕራፍ 20 ቁጥር 35፣ በዮሐንስ ወንጌል ምዕራፍ 13 ቁጥር 28 እንደተጻፈው። ሰዎችን መርዳት ግን ነፍሳቸውን ከማዳን ሥራ አይበልጥም። በቤተ ክርስቲያን የሚደረግ ማንኛውም የእርዳታ ሥራ ሁሉ ነፍሳትን ወደ እግዚአብሔር አስተምሮ ከመመለስ አገልግሎት የበለጠ ስፍራ እንዲሰጠው ማድረግ የይሁዳን አስተሳሰብ ማራመድ ይሆናል። እንደ እውነታው ከሆነ ግን ይሁዳን ያስጨነቀው የድሆች ጉዳይ አልነበረም። ሐዋርያው ቅዱስ ዮሐንስ ይህንንም የተናገረ ሌባ ስለነበረ እንጂ ለድሆች ተገድዶላቸው አይደለም፣ ከረጢት ይዞ በውስጡ ከሚገባው ይወስድ ስለነበረ ነው በማለት እውነታውን ጽፎልናል። በዮሐንስ ወንጌል ምዕራፍ 12 ቁጥር 6 ተጽፎ እንደምናገኘው ይሁዳ ከሐዋርያት መካከል የሙዳየ ምጽዋቱ ባላደራ ነበር። ከክፉዎች መናፍስትና ከደዌው ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም፣ ብዙዎችም ሌሎችም ሆነው በገንዘባቸው ኢየሱስ ክርስቶስን ያገለግሉት ነበር። በሉቃስ ወንጌል ምዕራፍ 8 ቁጥር 3 እንደተጻፈው። እነዚህ ምዕመናን ከደዌና ከመናፍስት ሥርዓት ላላቀቃቸውና ስለታቸውን ወይም ልመናቸውን ለሰማቸው ጌታ በፍቅር የሚሰጡትን ገንዘብ በከረጢት የሚይዘው የአስቆሮቱ ይሁዳ ነበር። ይሁዳ ምዕመናን ከእንባቸው ቀላቅለው ከሚሰጡት በፍቅር ከሚያበረክቱት ገንዘብ ላይ እያነሳ ለራሱ ይወስድ ነበር። 300 ዲናር ያወጣል ብሎ የገመተው ሽቱም ተሽጦ ቢሆን ኑሮ ቀድሞ የሚገባው ከድሆች ሳይሆን ከይሁዳ ኪስ ነበር። ጌታችን እንዲህ አይነት ታማኝነት የሚጠይቅ የኃላፊነት ቦታ ላይ ሌባ የነበረውን ይሁዳ ለምን አስቀመጠው? ከሐዋርያት መካከል ለገንዘብ ያጅነት ሥራ የሚቀርበውስ ማቴዎስ አልነበረምን? ማቴዎስ ያለውን ለድሆች ሰጥቶ ጌታን የተከተለ በሮም መንግስት ግብር ሰብሳቢ ባለሙያ የነበረና ሰፊ ልምድ ያለው ሰው አይደለምን? ጌታችን ግን ቅዱስ ማቴዎስን ትቶ ስርቆት የለመደውን ይሁዳን ሾመው። ማናቸውንም እንደሚሰርቅ የምናውቀው ሰው በምንም አይነት ገንዘብ ያዥ አናደርገው። ሌላው ቀርቶ ሌቦች ራሳቸው እንኳን የሰረቁትን ገንዘብ የሚጠብቀው ዘበኛ ታማኝ እንዲሆን ይፈልጋሉ። ታዲያ ጌታችን ሁሉን እያወቀ ይሁዳን ለዚህ ሥራ ለምን ሾመው? ቅዱስ አውግስጢኖስ በዮሐንስ ወንጌል ትርጓሜው እንዲህ ይመልሳል። ክርስቶስ ይሁዳን በዚህ ኃላፊነት በሚጠይቅ ቦታ ላይ ሌባ የሆነን ሰው ለምን አስቀመጠ? ቤተ ክርስቲያን ለረጅም ዘመናት ሙዳየ ምጽዋትን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ይህንን አደረገ ይላል። ሙዳየ ምጽዋት የመዝረፍ ልምድ ያለበት ሰው ደግሞ ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመነታም ብሎ ተርጉሞታል። ጌታችን ይሁዳ እንደሚሰርቅ ቢያውቅም በሐዋርያቱ ፊት ግን አላጋለጠውም፣ አልተናገረበትም። እስከ መጨረሻዋ ምሽት ድረስ ሐዋርያት የሚያውቁት ታማኝ መሆኑን ነበር። ይሁዳ ሲወጣ ባዩ ጊዜም ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበር። በዮሐንስ ወንጌል ምዕራፍ 13 ቁጥር 28 ተጽፎ እንደምናገኘው ጌታችን የይሁዳን ስርቆት ያላጋለጠውና በሹመቱ ያቆየው በተጣለበት የአመኔታና በጌታው ትዕግስት ልቡ ተነክቶ እንዲመለስ መንገድ ሊሰጠው ነበር። ገንዘብ ያዥነቱ ጌታውን ለመሸጥ የሚያስገድድ የገንዘብ እጥረት የማያጋጥመው ሰው ስለሚያደርገው ይሁዳን ምንም ምክንያት ሊያቀርበው የማይችል ያደርገዋል። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን መውደድ የክፋት ሁሉ ስር ነውና። ይሁዳም ይህንን ሲመኝ
ከሃይማኖት ተሳስቶ በብዙ ስቃይ ራሱን ወጋ። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 እንደተጻፈው። በይሁዳ በሽታ የምትሰቃዩ ገንዘብን የምትወዱ ሆይ ስሙ። ገንዘብ ከማግበስበስ ጥማታችሁ ራሳችሁን ጠብቁ። ከክርስቶስ ጋር የተኖረው ተአምራትን ያደርግ የነበረ የጌታን ትምህርቶች ሁሉ የተማረው ይሁዳ ከዚህ በሽታ ነፃ ባለመሆኑ ምክንያት ወደ ጥፋት ጉድጓድ ለመውደቅ ከበቃ ቃሉን ለመስማት ጊዜ የሌላችሁና በጊዜያዊ ነገር የተወጠራችሁ እናንተማ እንዴት አትወድቁ በማለት ቅዱስ ዮሐንስ አፈወርቅ አስተምሮ ነበር። አክሎም ገንዘብን አለመጥገብ ብዙ ኃጢአትን ያስከትላል። ከገንዘብ ጥማት ውስጥ ሰውን መግደል ይወለዳል። ጠብና ጦርነቶች ይቀሰቀሳሉ። እናንተ ምንም ብላችሁ ልትጠሩት ትችላላችሁ። ሁሉም ክፋት ግን ከገንዘብ መውደድ ይመነጫል። ነፍስ ድሃ ከሆነች ከገንዘብ የሚገኝ ምንም ትርፍ የለም። ነፍስ ባለጸጋ ከሆነች ግን ምንም አይነት በገንዘብ ማጣት የሚመጣ ኪሳራ የለም ብሎ አስተምሯል። ይሁዳ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። በማቴዎስ ወንጌል ምዕራፍ 26 ቁጥር 10 እንደተጻፈው። የካህናት አለቆች ይሁዳ ጌታውን አሳልፎ እንዲሰጣቸው ምን ተመጣጣኝ ነገር ሊሰጡት ይችላሉ? ሕመምተኞችን እንዲፈውስ፣ አጋንንትን እንዲያስወጣ፣ ሙት እንዲያስነሳ ስልጣን የሰጠውን ለማሰር ለመፍታት እፍ ብሎ የሾመውን የ3 ዓመት መምህሩን ክርስቶስን ለመሸጥ ለይሁዳ አይሁድ ምን ተመጣጣኝ ነገር ሊሰጡት ይችላሉ? ቅዱስ ዮሐንስ አፈወርቅ ይጠይቀዋል። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አልህ። እስቲ ንገረኝ፣ ክርስቶስ ያስተማረህ ይሄንን ነበር? ወርቅ ወይም ብር ወይም ናስ በመቀነታችሁ አትያዙ ብሎ አላስተማረህም? ይለዋል። ይሁዳ ግን አሳልፎ ለመስጠት ወሰነ። ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አስተምሮ ነበር በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ። ይህንን ትምህርት ቁጭ ብሎ የተማረው ይሁዳም ለሁለት ጌቶች መገዛት አልተቻለውም። ከእግዚአብሔርና ከገንዘብ ገንዘብን መረጠ። ጌታውን ጠልቶ ገንዘብን ወደደ። ጌታውን ንቆ ወደ ገንዘብ ተጠጋ። ይሁዳ ለካህናት አለቆች ለድርድር አላስቸገራቸውም። ምን ልትሰጡኝ ትወዳላችሁ ብሎ እድሉን ለእነርሱ አሳልፎ ሰጣቸው። ከሚገምቱት በታች በትንሽ ዋጋ ጌታውን ለመሸጥ ተስማማ። ሰማይንና ምድርን የፈጠረን አምላክ በባሪያ ዋጋ ሊሸጠው ተስማማ። ለእርሱ የተርሴስንና የደሴቶችን ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ ተብሎ የተነገረለትን ጌታ ሰብአ ሰገል በብዙ ድካም ተጉዘው መጥተው ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ እጅ መንሻ አድርገው ያቀረቡለትን ጌታ ይሁዳ ለ30 ብር ሸጠው። መዝሙር 71 ቁጥር 10 እንዲሁም በማቴዎስ ወንጌል ምዕራፍ 2 ቁጥር 11 እንደተጻፈው። በኦሪት በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 የብር ሰቅል ለጌታቸው ይስጥ ተብሎ ተጽፎ ነበር በኦሪት ዘጸአት ምዕራፍ 21 ቁጥር 32 ላይ። ይሁዳ ፈጣሪውን በጥንት ዘመን በሬ ለወጋው ባሪያ ካሳ በሚከፈለው 30 ብር ሊሸጠው ተስማማ። በቤተ ክርስቲያናችን በዕለቱ ታምረ ኢየሱስ ከማንበባችን በፊት ኢየሱስ ክርስቶስ እግዚአ ሰማያት ወምድር ይትዋቀሱ በእንቲአየ የተኮረትከ በበትር ወተሰይጦትከ ከመገብር ለህዳጥ ብሩር። የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ በበትር መመታትህና ለጥቂት ብር እንደ ባሪያ መሸጥህ ስለ እኔ ኃጢአት ይከራከሩልኝ የምትለው ለዚህ ነው። የገንዘቡን መጠን ትንሽ ነው የምንለው ከተሸጠው ጌታ ታላቅነት አንጻር ነው እንጂ እንዲያም ቢሆን 30 ብር ይሁዳን ለማስጎምጀት የቻለና በኋላም እንደምናነበው ለሸክላ ስራ ምቹ የሆነ አፈር የሚገኝበትን ተፈላጊ መሬት ለመግዛት የሚችል ገንዘብ ነበር። ይሁዳ ለድሆች አሳቢ መስሎ ያስደነገጣት ማርያም ከእርሱ ምንኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሐ ታሪክ ከይሁዳ ክህደት ጋር በዚያን ጊዜ በሚል ቃል አያይዞ የጻፈው ያለ ምክንያት አልነበረም። በማቴዎስ ወንጌል ምዕራፍ 26 ቁጥር 14 ላይ
በዝሙት የኖረችው ሴት በገንዘቧ ነፍሷን ስታተርፍ፣ ሐዋርያው ይሁዳ ግን ለገንዘብ ነፍሱን አጣ። ለእርሱ ጌታውን የሸጠ መሰለው እንጂ በ30 ብር የሸጠውስ የገዛ ነፍሱን ነበር። ብዙ ትምህርት ያልተማረችው ማርያም 300 ዲናርን እንደ ተራ ነገር ቆጥራ ከጌታ በታች ስትጥል፣ 3 ዓመት የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከ30 ብር በታች ጣለ። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆንን አጣ። በእግዚአብሔር ፊት ያለውን ተስፋ ገታው። ለጌታ እውነተኛ ተከታዮች የተዘጋጀውን ማዕረግ፣ አክሊል፣ ሕይወትና ክብር አጣ። ይሁዳ ብዙ ታምራት እስከ ማድረግ የሚያደርስ ትልቅ ክብር ተሰጥቶት ነበር። አጋንንትን ለማውጣት፣ ድውዮችን ለመፈወስ ተሹሞ ነበር። በሉቃስ ወንጌል ምዕራፍ 10 ቁጥር 9 እስከ 17 እንደምናነበው። ከዚህ ሁሉ በኋላ ግን ተሰናከለ። እኛም ታምር ያደረገ ሁሉ ይጸድቃል ብለን እንዳንታለል ይሁዳ ማሳያ ነው። ገንዘብን መውደዱ ግን ጌታ ሆይ በስምህ ታምራት አላደረግንምን ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ ከተባሉት ጋር እንዲደመር አሰነካከሉ። መጽሐፈ መነኮሳት እኛም የቱንም ያህል ጽኑ መንፈሳዊ ብንሆን እንኳን ምን ባጠፋ እንደ ይሁዳ እንኳን አልሆንም ብለን እንዳንዘናጋ ያስጠነቅቀናል። ሐዋርያም ብትሆን ጋኔን ብታወጣ ታምራት ብታደርግ ይሁዳ ሐዋርያ ከተባለ በኋላ ጋኔን ካወጣ በኋላ በፍቅረ ነዋይ ሰይጣንና የጥፋት ልጅ እስከ መባል ደርሶ እስከ ተሰነካከለ ድረስ አንተም ስለራስህ መስተካከል ማሰብ መቻል አለብን። ለመኮንከ ሐዋርያነ ወታወፅ ሰይጣናተ ወትገብር ተአምራተ ተዘከር እፎ ወርቀ ይሁዳ ውስተ አፍቅሮ ብሩር እምድኅረ ውእቱ እስከ ተሰምየ ሰይጣነ ወወልደ ሐጉል እንዲል መጽሐፈ ፊልክስዩስ ክፍል 2 ላይ። እንደ ይሁዳ ከመሆን እግዚአብሔር አምላካችን ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ። የሁላችን ጌታ ለእኛ ብሎ ተንገላታ። የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ አዳም ቅጠል በልቶ ባመጣው